ወደ ሌጎስ ተመለስኩኝ። አንድ ቀን ኒና ተብላ የምትጠራ ልጃገረድ መጣች። የኒና ቤተሰቦች ከአንባራ ግዛት ሲሆኑ እርሷም በጣም ቆንጆ ልጃገረድ ስትሆን ነገር ግን ኑሮዋ በባህር ውስጥ ማለትም ከባህር በታች ባለው የመናፍስት ዓለም ነው። እርሷም የጠረፏ ንግሥት ታታሪ አገልጋይ ስትሆን እጅግ ክፉ የነበረች ሴት ናት። ክርስቲያኖችንም ከልቧ የጠላችና እንደዚሁም ደግሞ እስከ መጨረሻው ለማጥፋት ደረጃ ለመሄድ የተዘጋጀች ነበረች። መጀመሪያ የተተዋወቅኳትም ወደ ባህር መጀመሪያ ሄጄ በነበረበት ጊዜ ነበር። ኒና ወደ እኔ ዘንድ የመጣችው ከጠረፏ ንግሥት ተልካ ነበር። ቶሎ ብለንም ሄድን። እዚያም ስንደርስ ከአጥቢያ ኮከብ ከሉሲፈር ጋር ስብሰባ ሊኖረን እንደሆነ አወቅኩ። በዚህ ስብሰባ ላይ የሚከተሉትን መመሪያዎች ሉሲፈር ሰጠን። የማያምኑ የእርሱ በመሆናቸው እነርሱን ሳይሆን የሚያምኑትን ብቻ እንድንዋጋ ሲነግረን ከመካከላችን አንዱ ለምንድነው ብሎ ጠየቀው። እርሱም ሲመልስ ማንም ክርስቲያን ወደዚያ ስፍራ እንዳይገባ ስለማይፈለግ እንደሆነ መለሰልን። ሰይጣን እግዚአብሔር በትዕቢት ምክንያት ከዚያ ቦታ እንዳስወጣው መንግሥተ ሰማያትን በስም አይጠራው፣ እንዲያው ብቻ ያ ቦታ ነው የሚለው። በተጨማሪም ደግሞ ማንንም ፈሪሳዊ አምልኮ መልክ ያላቸውን ኃይሉን ግን የካዱትን እንዳንዋጋ አዘዘን፣ ምክንያቱም እነዚህ እንደኔ ናቸው አለን። ንግግሩን በመቀጠል መዋጋት ያለብን እውነተኛ ክርስቲያኖችን ብቻ ነው አለ። ጊዜውም የቀረበ በመሆኑ ማንም ክርስቲያን ወደዚያ ስፍራ እንዳይገባ ከምንም ጊዜ በበለጠ እንድንዋጋ ነገረን። አሁንም አንዱ ከመካከላችን እንዲህ አለ፣ እግዚአብሔር የሰው ልጆች ለማዳን አንድ ሰው እንደላከ እንሰማለን አለው። ሰይጣንም ማን ነው እሱ አለ። አንዱም አባል ኢየሱስ ነው ብሎ መለሰ። በዚህ ጊዜ ሁላችንን እጅግ እስኪያስደንቀን ድረስ አጥቢያ ኮከብ ወይም ሉሲፈር ከወንበሩ ላይ ከተቀመጠበት ወደቀ። በሰውየውም ላይ በመጮህ ሁለተኛ ያንን ስም በሕይወት ለመኖር ከፈለክ በምንም የእኛ ስብሰባ ላይ እንዳትጠራው አለው። እውነት ነው፣ በኢየሱስ ክርስቶስ ስም ጉልበት ሁሉ ይንበረከካል፣ ሉሲፈርም ጭምር። ከዚህ በኋላ ግን ሉሲፈር አጽናናን፣ ስለ ክርስቲያኖችም እንዳንጨነቅ ነገረን። እርሱ በቅርብ መጥቶ ዓለምን እንደሚገዛና እኛን መልእክተኞችንም መልካምን ስፍራ እንደሚሰጠን ከዓለም ጋር ያለን ጭንቃችን እንደሚያበቃ ገዢዎችም እንደሚያደርገን ነገረን። ንግግሩንም በመቀጠል የሰው ልጅ የሚያጸባርቁና ሐሰተኛ ነገሮችን እንደመውደዱ መጠን እነዚህን ነገሮች እያመረትን በማውጣት የሰው ልጅ ለእግዚአብሔር ለአምላኩ ጊዜ እንዳይኖረው ቤተክርስቲያንንም በሚከተሉት ነገሮች እንደሚያጠፋ ገለጸልን። አንደኛው በገንዘብ፣ ሁለተኛም በሀብት፣ ሶስተኛም በሴቶች ነው። ከዚህ ንግግር በኋላ ስብሰባውን በተነው። ይህ ነበር እንግዲህ የመጀመሪያው ከሉሲፈር ጋር የነበረኝ ግንኙነቴ።